ሰላም እንዴት ናቸው የማግስተር ቤተሰቦች? በዛሬው ቪዲዮአችን ደግሞ ወደ ፕሮፐርቲስ ኦፍ ኤ ሲስተም ወደሚለው ርዕስ እንሄዳለን። ከዚህ በፊት ቴርሞዳይናሚክስ ምንድን ነው፣ ስለ እሱ ዴፊኒሽን እንዲሁም ስለ ሲስተም፣ ስለ ኮንትሮል ቮሊዩም ኤንድ ኮንትሮል ማስተባብለን አይተናል። ስለዚህ ስለ ሲስተም ዋት አር ዘ ፕሮፐርቲስ ኦፍ ኤ ሲስተም፣ የአንድ ሲስተም ፕሮፐርቲ ሲባል ምንድን ነው የሚለው ነገር እናያለን። ፕሮፐርቲ ማለት እንግዲህ ኤኒ ካራክተሪስቲክ ኦፍ ኤ ሲስተም ማለት ነው። የሆነ ሲስተም ሊገልጽ የሚችል የሆነ ካራክተሪስቲክ ወይም ባህሪ ኢዝ ኮልድ ፕሮፐርቲ ይባላል። ለምሳሌ ሞስት ፋሚሊያር የምናውቃቸው እንደ ፕሬሸር፣ ቴምፕሬቸር፣ ቮሊዩም፣ ማስ የመሳሰሉት አሉ። እነዚህ ፕሮፐርቲ ነው የሚባሉት። ያ ማለት ስለ አንድ ለምሳሌ ፕሬሸርን አሁን ስፔሲፊካሊ ብናይ ምን ያክል ፑሽ እየተደረገ ነው፣ ምን ያክል እየተገፋ ወይ ፑል እየተደረገ ነው የሚለውን ነገር፣ ያ ኦብጀክት ምን ያክል ጫና ከውጭ እየደረሰበት ነው የሚለውን ነገር ምን ያሳየናል? ፕሬሸር ያሳየናል። ስለዚህ የሆነን ካራክተሪስቲክ ቫሪያብል ምን ያሳያል ማለት ነው? ይሄ ፕሬሸር የተባለው ፕሮፐርቲ ያሳየናል ማለት ነው። በተመሳሳይ ቴምፕሬቸር የዛ ኦብጀክት ያለው መጠነ ሙቀት ይሄ ካራክተሪስቲክ ነው። ስለዚህ ያ ኦብጀክት ያለው መጠነ ሙቀት ኢዝ ዘ ፕሮፐርቲ ኦፍ ዳት ሲስተም፣ ያን ሲስተም መግለጽ የሚችል ፕሮፐርቲ ነው። ቮሊዩም ደግሞ ምንድነው? ያ ኦብጀክት ምን ያክል ስፔስ ኦኮፓይ ያደርጋል፣ ማስ፣ ክብደቱ ምናምን እነዚህ አይነት ነገሮች ናቸው። ስለዚህ they are properties of a system። ለምንድነው? የሆነ ካራክተሪስቲክን ምን ማድረግ የሚችል ስለሆነ መግለጽ የሚችል ስለሆነ this is called property እንለዋለን ማለት ነው። እና ፕሮፐርቲን በሁለት መክፈል እንችላለን። ፕሮፐርቲ ካን ቢ ኢንቴንሲቭ ኦር ኤክስቴንሲቭ። ኢንቴንሲቭ ወይም ኤክስቴንሲቭ ተብሎ ይከፈላል። የሚከፈልበት ክራይቴሪያው ምንድነው? ዲፔንደንስ ኦን ዘ አማውንት ኦፍ ማተር ነው። እዛ ውስጥ ያለው የሆነ አማውንት ኦፍ ማተር አለ አይደለ? በዛ በመጠኑ በምን ያክል አማውንት ኦፍ ማስ ሲኖርና ሳይኖር ዲፔንድ ያደርጋል አያደርግም የሚለውን ነገር ያንን ተመስርተን ኢንቴንሲቭ እና ኤክስቴንሲቭ ብለን እንከፍለዋለን። ብዙም አዲስ ክላሲፊኬሽን አይደለም፣ እናንተ ከዚህ በፊት ታውቁታላችሁ። ኢንቴንሲቭ ማለት ምንድን ነው? ኢንዲፔንደንት ኦፍ ማስ ኦፍ ደ ሲስተም ሲሆን ነው። ያ ማለት ያ ፕሮፐርቲ ምንድን ነው? አይቀየርም። ማሱ ሲቀየር የማይቀየር ከሆነ ኢንቴንሲቭ ፕሮፐርቲ ይባላል። ለምሳሌ ቴምፕሬቸር አሁን የ10 ሊትር ውሃንም ቴምፕሬቸር ብታዩት የ1 ሊትር ውሃ ቴምፕሬቸርን ብታዩት ቴምፕሬቸራቸው ምንድን ነው? ተመሳሳይ ነው። በተመሳሳይ ቦታ ሆኖ ማለት ነው። ለምሳሌ እናንተ ፍሪጅ ውስጥ ያለውን በዛ ሰዓት ያለው የቴምፕሬቸር መጠን የአንድን ውሃ መለካት ብትፈልጉ 1 ሊትር ማድረጋችሁት 10 ሊትር ማድረጋችሁት ቴምፕሬቸር ሜዠሪንግ ኢንስትሩመንቱ የሚያነብላችሁ መጠነ ሙቀት ለሁለቱም ተመሳሳይ ነው። ስለዚህ ቴምፕሬቸር ኢዝ ኢንቴንሲቭ ፕሮፐርቲ እንላለን። ፕሬሸር በተመሳሳይ እንዲሁም ደንሲቲ፣ እነዚህ ነገሮች በሙሉ ዛሬ ኢንቴንሲቭ ፕሮፐርቲ ናቸው። በምን አይወሰኑም? በአማውንት ኦፍ ማሱ በመጠኑ አይወሰንም ማለት ነው። ኤክስቴንሲቭ ፕሮፐርቲ የሚባሉት ደግሞ ዲፔንድ ኦን ሳይዝ ኦር ኤክስተንት፣ በሳይዝ ወይም በኤክስተንቱ በመጠኑ በብዛቱ የሚወሰን ከሆነ ደግሞ ኤክስቴንሲቭ ፕሮፐርቲ ይባላል። ፎር ኤግዛምፕል ማስ አሁን ትንሽ ነገር ስታዩ ትንሽ የሆነ ነገር እና ትልቅ የሆነ ነገር እኩል አይመዝንም አይደል? 1 ሊትር ውሃ እና 10 ሊትር ውሃ እኩል ሊመዝንላቸው አይችልም። ስለዚህ በምን ይወሰናል ማለት ነው? በሳይዙ ይወሰናል። ቮሊዩምም በተመሳሳይ ቮሊዩም አሁን ትንሽ የሆነ ነገር ኦኮፓይ የሚያደርገው ወይም የሚወስደው ስፔስ እና ትልቅ የሆነ ነገር የሚወስደው ስፔስ ተመሳሳይ አይሆንም። 1 ሊትር ውሃ እና 10 ሊትር ውሃ አሁንም በተመሳሳይ ምሳሌ መሰረት እኩል የሆነ ኦብጀክት ሊይዛቸው አይችልም። ያኛው ትልቅ የሆነ ነገር ይፈልጋል ማለት ነው፣ 10 ሊትር የሆነ። ሌላው ደግሞ ቶታል ሞመንተም ያንን ኦብጀክት ሃው ሃርድ ቱ ስቶፕ ዳት ሙቪንግ ኦብጀክት ማለት ነው። የሆነ ኦብጀክት ሙቭ እያደረገ እናንተ ለማስቆም የሚያስፈልጋችሁ ኃይል ነው ሞመንተም የሚባለው። ስለዚህ ያ ቶታል ሞመንተሙን በጣም ትልቅ በሆነ ቁጥር ያ ኦብጀክት ይጨምራል፣ ትንሽ ከሆነም ይቀንሳል። ስለዚህ በምኑ ይወሰናል? በሳይዙ ወይም በኤክስተንቱ ስለሚወሰን ኤክስቴንሲቭ ፕሮፐርቲ እንለዋለን። እነዚህ ኤክስቴንሲቭ ፕሮፐርቲዎችን ፐር ዩኒት ማስ እያደረገ ስናያቸው they are called specific properties ይባላሉ። ለምሳሌ እናንተ ብዙ ጊዜ ስፔሲፊክ ቮሊዩም የሚባል ታውቃላችሁ አይደል? ስፔሲፊክ ቮሊዩም ማለት ቮሊዩም የሆነ ካልኩሌት አድርጋችሁ የመጣላችሁ ቮሊዩም አለ፣ እሱን ለማን ማካፈል ነው? ለማስ ማካፈል ነው ሲምፕል። ስለዚህ ኤክስቴንሲቭ ፕሮፐርቲዎች አሏችሁ፣ ማስ፣ ቮሊዩም፣ ሞመንተም እና ሌሎችም። እነሱን ለማስ ታካፍሉ they are called specific properties ይባላሉ ማለት ነው። ስለዚህ ስፔሲፊክ ፕሮፐርቲውን እያጠናችሁ ነው ይባላል እንደዛ ከሆነ። ሌላው ደግሞ ኮንቲነም የሚባል ኮንሰፕት ነው። ኮንቲነም ማለት አን አይዲያላይዜሽን ቱ ዲስሪጋርድ ዲ አቶሚክ ኔቸር ኦፍ ሰብስታንስ አንድ ቪው ኢት ሃዝ ኮንቲኒየስ ሆሞጂኒየስ ማተር ዊዝ ኖ ሆል። ይሄ ኮንቲነም ማለት ምንድነው? ቀጣይነት ማለት ነው ቀጥታ ስተረጉሙት። እና ይሄ የሆነ አይዲያላይዜሽን ነው። ይሄ ምንድን ዲስሪጋርድ ለማድረግ ወይም ደግሞ ይሄ አቶሚክ ኔቸር ኦፍ ሰብስታንስ የሚል የምታውቁት ኬሚስትሪ አለ አይደለ? አቶሚክ ኔቸር ኦፍ ሰብስታንስ ማለት የሆነ ኦብጀክት በጣም ታይኒ ከሆኑ ፓርቲክሎች ነው የተሰራው። እነዛ ፓርቲክሎች ደግሞ አተም ይባላሉ ነው የሚለው ኬሚስትሪ። ከዛ የአተም ደግሞ ዊል ሃቭ 3 ፓርትስ፣ 3 ፓርቶች አሉት።
ፕሮቶን፣ ኒውትሮን፣ ኤሌክትሮን ምናምን እየተባለ በጣም ወደ ትንንሽ ሌቭሎች ይወርዳሉ። ነገር ግን ምንድነው እዚህ ጋር አይዲያላይዜሽን ነው። አይዲያላይዝድ አድርጎ ማየት ያ ማለት ያ ኦብጀክት ኮንቲኒየስ እንደሆነ እንደዚህ አይነት ዲቪዥን እንደሌለው እና ኮንቲኒየስ ቀጣይነት ያለው ሆሞጂኒየስ ተመሳሳይነት ያለው እና ምንም አይነት ሆል የሌለው ዊዝ ኖ ሆልስ ያለምንም ሆል ያ ማለት በእነሱ መካከል ክፍተት የለም ብሎ ማሰብ ዳትስ ኮልድ ኮንቲነም ይባላል። ይህ አይዲያላይዜሽን ኢዝ ቫሊድ አዝ ሎንግ አዝ the size of the system we deal with is large relative to the space between the molecules። አሁን በሞለኪውሎች መካከል ለምሳሌ ይህንን ብንወስድ አሁን 3 ሞለኪውሎች ይታዩናል አይደል? ይሄ አለ፣ ይሄ አለ፣ ይሄ አለ። ስለዚህ አሁን በእነዚህ በሁለቱ መካከል የሆነ ያክል ስፔስ አለ፣ በእነዚህ በሁለቱ መካከል የሆነ ያክል ስፔስ፣ በእነዚህ አሁን በሁለቱም የሆነ ያክል ስፔስ አለ። ስለዚህ በእነዚህ ያለው ስፔስ ነው የሚለን ከምኑ ማነስ ያለበት the size of the system we deal with እያጠና ነው ያለነው የሆነ ሲስተም አለ ከሱ ሳይዝ አንጻር ያነሰ ሳይዝ መሆን አለበት። ይህንን የኮንቲነም አይዲያላይዜሽን ቲዮሪ ለመጠቀም ማለት ነው። ስለዚህ እዚህ ጋር ያያችሁት እነዚህ 3ቱ ዲስታንሶች ከምኑ ማነስ አለባቸው? ከአጠቃላይ እያጠናን ካለነው ከሲስተሙ ካለው ሳይዝ አንጻር ሲታይ ኔግሊጀብል ወይም መጥፋት የሚችል መቅረት የሚችል መሆን አለበት። ከዛ ውጭ ግን ቲዮሪ ሴቻስ ሬርፊልድ ጋዝ ፍሎ ቲዮሪ ኩድ ቢ ዩዝድ። ከዚህ ውጭ ያሉት ያ ማለት ወደዚህ አሲዩም ማድረግ የማንችል ከሆነ አይዲያላይዝድ ማድረግ የማንችል ከሆነ ሬርፊልድ ጋዝ ፍሎ ቲዮሪ የሚባል አለ። ወደ እሱ ቲዮሪ እንሄዳለን ማለት ነው። ነገር ግን ጀነራሊ አሁን ቴርሞዳይናሚክስ ላይ የምናያቸው አብዛኞቹ ሲስተሞች ወደዚህ ምን መደረግ የሚችሉ ናቸው? ካን ቢ አይዲያላይዝድ አይዲያላይዝ ማድረግ የምንችላቸው ወይም አፕሮክሲሜትድ የሆኑ ናቸው የሚመጡት። ስለዚህ ኮንቲነም የሚባለውን ኮንሰፕት እዚህ ጋር አድ እናደርጋለን ፎር ዘ ሆል ኮርስ ማለት ነው፣ እዚህ ኮርስ ላይ ለምናያቸው ነገሮች። ሌላው ደግሞ ዋትስ ስቴት ኤንድ ዋትስ ኢኩሊብሪየም የሚሉትን ነገሮች ነው የምናየው። ስቴት አሁን ዋተር ካን ቢ ፋውንድ ኢን 3 ስቴትስ አይደል? እንደምታውቁት ውሃ በሶስቱም ስቴቶች መገኘት ይችላል፣ ሊኩዊድ፣ ጋዝ፣ ሶሊድ ብለን ማለት ነው። ስለዚህ ስቴት ማለት እነዚህ ናቸው፣ ሊኩዊድ፣ ጋዝ፣ ሶሊድ የሚባሉት ናቸው። ኢኩሊብሪየም ማለት ደግሞ ምንድነው? ከሆነ ስቴት ወደ ሆነ ስቴት ሳይቀየር እዛ ያለበትን ስቴት ጠብቆ የመቆየት ችሎታ ነው ኢኩሊብሪየም የሚባለው። ስቴት ግን እንዴት ዲፋይን ይደረጋል ስንል ስቴት is a set of properties that completely describes the condition of a system። የሆነ ሲስተም ኮንዲሽን አለው፣ የሆነ ኮንዲሽን ላይ ነው የሚሆነው። ስለዚህ in that condition that system can completely describe የሚያደርጉት ፕሮፐርቲዎች ቅድም ላይ ፕሮፐርቲ ፕሬሸር፣ ቴምፕሬቸር፣ ቮሊዩም፣ ማስ ምናምን እያልን አይተናል። ስለዚህ እነዛ ነገሮች ኮምፕሊትሊ ዲስክራይብ መደረግ የሚችልበት ሁኔታ ላይ ሲደርስ ስቴት ይባላል ማለት ነው። ያ ማለት በሆነ አት ኤ ጊቭን ስቴት ኦል ዘ ፕሮፐርቲስ ኦፍ ኤ ሲስተም ሃቭ ፊክስድ ቫሉስ፣ ፊክስድ የሆነ ቫሊዩ ነው ያላቸው የማይቀያየር። ያንን ነገር ከተቀየረ ምን ይሆናል ማለት ነው? ያ ስቴት ይቀየራል ማለት ነው። ኢፍ ዘ ቫሊዩ ኦፍ ኢቭን ዋን ፕሮፐርቲ ቼንጅስ የሚቀየር ከሆነ ዘ ሲስተም ዊል ቼንጅ ቱ ኤ ዲፍረንት ዋን፣ ወደ ሌላ ስቴት ይቀየራል ያ ሲስተም ማለት ነው። ለምሳሌ አሁን ዋተር 100 ዲግሪ ሴልሺየስ ላይ ወይም 150 ላይ ብንለው አሁን 150 ዲግሪ ሴልሺየስ ላይ ምንድን ነው በ150 ዲግሪ ሴልሺየስ ላይ ካለ ጋዝ ነው የሚሆነው። ነገር ግን ፕሬሸርንም አብረን ኮንሲደር እናደርጋለን። ስለዚህ በሆነ ፕሬሸር እና በሆነ ቴምፕሬቸር ላይ ያለን ስቴት ምንድን ነው? ጋዝ ነው። ከዛ ግን አንዱ ቢቀየር ምን ይሆናል ማለት ነው? ከጋዝነት ወጥቶ ወደ ሊኩዊድነት ሊመጣ ይችላል። ስለዚህ ሁሉም ፕሮፐርቲዎች አንድ ወይ ሁለት ብቻ እያለን አይደለም፣ 3 4 ያን ኮምፕሊትሊ ዲስክራይብ መደረግ አለባቸው ብለናል መጀመሪያ። ስለዚህ ኮምፕሊትሊ ዲስክራይብ የሚያደርጉትን የሆኑ ፕሮፐርቲዎችን በሙሉ ሊስት ዳውን አድርገን ከነዛ ፕሮፐርቲዎች ውስጥ አንዱ የሚቀየር ከሆነ ያ ሲስተም ያ ስቴት አሁንም ምን ያደርጋል ማለት ነው? ይቀይራል። ሲስተሙ ስቴቱን ይቀይራል ማለት ነው። ለምሳሌ እዚህ ጋር ያሉት ሁለቱን ስቴቶች ያቸው ማሱ 2 ኪሎ ግራም ነው ይላል። ቴምፕሬቸሩ 20 ዲግሪ ሴልሺየስ ነው ይላል። ቮሊዩሙ 1.5 ሜትር ኪዩብ ነው ይላል። ሁለተኛውን ደግሞ 2 ኪሎ ግራም 20 ዲግሪ ሴልሺየስ 2.5 ሜትር ኪዩብ ነው ይላል። አሁን እንደምታዩት ምኑ ተቀይሯል? 20 20 2 እነዚህ ተመሳሳይ ናቸው። but the volume is changed ቮሊዩሙ ተቀይሯል። ስለዚህ አሁን በእነዚህ ሁለቱ ስቴቶች ላይ ቮሊዩሙ ስለተቀየረ ብቻ ምኑ ይቀየራል? መጠኑ ይቀየራል። እዚህ ጋር እንደምታዩት ማለት ነው። እዚህ ጋር እንደምታዩት አሁን ይሄኛው አነስ ያለ ነው ከዚህኛው አንፃር። ለምን? ቮሊዩሙ ይሄኛው 1.5 ብቻ ነው፣ ይሄኛው ደግሞ 2.5 ድረስ ይሄዳል። ግን ፕሮፐርቲ ኦፍ ሲስተም ደግሞ የስቴቱን መግለጽ የሚችል ፕሮፐርቲዎችን ደግሞ ብናስቀምጥ ቴምፕሬቸር፣ ፕሬሸር፣ ቮሊዩም ምናምን ማስ ኤቭሪቲንግ ካስቀመጥን በኋላ ያንን ስቴት ፎር ኤግዛምፕል ሊኩዊድ፣ ጋዝ እና ሶሊድ ስቴቶችን ብቻ ከሆነ እያየን ያለ ነው።
ከነዚህ አንዱ ቢቀየር ከአንዱ ስቴት ወደ ሌላኛው ስቴት ይቀየራል ኮንሰፕቱ። ስለዚህ ስቴት የምንለው ይሄ ነው። ኢኩሊብሪየም ደግሞ ቅድም እንደነገርኳችሁ ስቴት ኦፍ ባላንስ ነው የሚገልጸው፣ ባላንስ መደራረግ። ስለዚህ ባላንስድ ከሆነ በዛ ስቴት ላይ ወይም በዛ ሁኔታ ላይ የመቀጠል ሁኔታ ነው የምናይበት ኢኩሊብሪየም የምንለው። ኢን አን ኢኩሊብሪየም ስቴት ዴር አር ኖ አንባላንስድ ፖቴንሻልስ ኦር ድራይቪንግ ፎርስስ ዊዝን ዛት ሲስተም። እዛ ሲስተም ላይ ምንም አይነት አንባላንስድ የሆነ ፖቴንሻል፣ አንባላንስድ ማለት አንዱ የበዛ አንዱ ያነሰ እንደማለት ነው። እንደዛ የማይሆንበት ሁሉም ባላንስድ የሆነበት ድራይቪንግ ፎርሶቹ ወይም ውስጥ ላይ ያሉት ፖቴንሻሎቹ በሙሉ ባላንስድ ከሆኑ ምን ይባላል? ኢኩሊብሪየም ስቴት ላይ ነው ያ ኦብጀክት እንላለን ማለት ነው። ኢኩሊብሪየም ላይ እንላለን። ኢኩሊብሪየም ግን በጣም ብዙ አይነት ሊሆን ይችላል። ተርማል ኢኩሊብሪየም አለ፣ ሜካኒካል ኢኩሊብሪየም፣ ኬሚካል ኢኩሊብሪየም፣ ፌዝ ኢኩሊብሪየም፣ እነዚህ ቴርሞዳይናሚክ ኢኩሊብሪየም። በእርግጥ እነዚህ በሙሉ ቴርሞዳይናሚክ ኢኩሊብሪየም ናቸው። ቴርሞዳይናሚካሊ ኢኩሊብሪየም ላይ ነው ከተባለ እነዚህ በሙሉ ኢኩሊብሪየም ላይ መሆን አለበት። አንድ ኦብጀክት ተርማሊም፣ ሜካኒካልም፣ ኬሚካልም፣ ፌዝ ኢኩሊብሪየም በሙሉ በእርግጥ ለመጠበቅ ይከብዳል ሁሉንም ለመጠበቅ። ነገር ግን ዲስ አር ኤግዛምፕልስ ኦፍ ቴርሞዳይናሚክ ኢኩሊብሪየም እንላለን። እነዚህ ድራይቪንግ ፎርሶቹ የማይቀያየሩ አንባላንስድ የማይሆኑበት እና ባላንስ የሆነ ስቴት ላይ የሚገኝበት ምን ይባላል? ኢኩሊብሪየም እንለዋለን ማለት ነው። ሶ ይህንን ካለን ዋት ደ ስቴት ፖስቱሌት ስቴት ፖስቱሌት ምንድን ነው የሚለን ደ ስቴት ኦፍ ሲምፕል ኮምፕሬሰብል ሲስተም ኢዝ ኮምፕሊትሊ ስፔሲፋይድ ባይ ቱ ኢንዲፔንደንት ኢንቴንሲቭ ፕሮፐርቲስ ይላል። ያውን በጣም ኢምፖርታንት የሆነ ፖይንት ነው። ምንድነው የሚለው አንድ ሲምፕል ኮምፕሬሰብል ሲስተም አለ። ሲምፕል ኮምፕሬሰብል ሲስተም ምንድነው ካልን በሆነ ኤክስተርናል ፎርስ ኢን ዲ አብሰንስ ኦፍ ኤክስተርናል ፊልድስ በዚህ ኤሌክትሪካል፣ ሜካኒካል፣ ግራቪቴሽናል ሞሽን ወይም የሆነ ሰርፌስ ቴንሽን ኢፌክቶች አሉ የአንድን ኦብጀክት ወይም ደግሞ የአንድን ነገር ስቴቱን መቀየር የሚችሉ ማለት ነው። ኤክስተርናል የሆኑ ከዛ ውጭ የሆኑ አሁን እናንተ ኤሌክትሪክሲቲን ተጠቅማችሁ ምን ታደርጋላችሁ? የሆነ ነገር ሙቀት ሰጣችሁ፣ ለውሃ ለምሳሌ ሙቀት ሰጣችሁ ታፈሉታላችሁ አይደል? ሶ ዴር ኢዝ ኤሌክትሪካል እና ሌሎችም ከውጭ ያሉ ኤክስተርናል የሆኑ ኢፌክቶች አሉ ማለት ነው። ነገር ግን እነዚህ ኢፌክቶች በሙሉ ኢግኖር የሚደረጉ ከሆነ የማይኖሩ ከሆነ ምን ይባላል? ሲምፕል ኮምፕሬሰብል ሲስተም ይባላል። ኢት ካን ቢ ኮምፕረስድ ሲምፕል ኮምፕሬሰብል ሲስተም ወር ኮምፕሬሰብል ብቻውን ማለት ደንሲቲው መቀየር የሚችል ማለት ነው። እሱን እናያለን ሌሎች ቻፕተሮች ላይ። ነገር ግን ጀነራሊ ሲምፕል ኮምፕሬሰብል ሲስተም ኢዝ እነዚህ ነገሮች በሙሉ አብሰንስ የሆኑበት የሌሉበት ማለት ነው። ኤክስተርናል ፎርሶች የሌሉበት ኤሌክትሪካል፣ ማግኔቲካል ምናምን በሉት ማለት ነው። ሶ ይሄ ስቴት ፖስቱሌት ምን ይላል? እንደዚህ አይነት ሲስተሞች ሲምፕል ኮምፕሬሰብል ሲስተም ካን ቢ ስፔሲፋይድ ባይ ቱ ኢንዲፔንደንት ኢንቴንሲቭ ፕሮፐርቲስ፣ ሁለት ኢንዲፔንደንት የሆኑ አንዱ በአንዱ ዲፔንድ የማያደርግ ማለት ነው። አንዱ በአንዱ ዲፔንድ የማያደርግ ሁለት ኢንቴንሲቭ ፕሮፐርቲዎች ከተገኙ ዲስ ካን ቢ ዲስክራይብድ ኮምፕሊትሊ፣ ሙሉ በሙሉ ዲስክራይብ መደረግ፣ መገለጽ፣ ስፔሲፋይ መደረግ ይችላል። ለምሳሌ ቴምፕሬቸር እና ቮሊዩምን ያቸው። ቴምፕሬቸር ኤንድ ቮሊዩም ሁለቱም ምንድን ናቸው? ኢንቴንሲቭ ፕሮፐርቲዎች ናቸው። በማሳ አይወሰኑ። ሶ ዴይ አር ኢንቴንሲቭ ፕሮፐርቲስ ማለት ነው። እና አንዱ ደግሞ በአንዱ ላይ ዲፔንድ አያደርግም። ለምሳሌ ቴምፕሬቸር በቮሊዩም ዲፔንድ ያደርጋል? አያደርግም። ቪ እዚህ ጋር ባይዘይ ቪ ኢዝ ስፔሲፊክ ቮሊዩም ነች፣ ስሞል ቪ ነች፣ ስፔሲፊክ ቮሊዩም ነው። ስፔሲፊክ ቮሊዩም ደግሞ ቮሊዩም ኤክስቴንሲቭ ነው፣ ኤክስቴንሲቭ ፊዚካል ፕሮፐርቲ ነው ባይዘይ። ስፔሲፊክ ቮሊዩም ግን ኢንቴንሲቭ ነው። ያ ማለት በማስ አይወሰንም ማለት ነው። ኦቨር ማስ እናደርገዋለን፣ ሲካፈል ለማስ እናደርጋለን፣ ስፔሲፊክ ይሆናሉ የተባባል ነው በዛ መሰረት ማለት ነው። ስለዚህ ቴምፕሬቸር እና ቮሊዩም እነዚህ ሁለቱን አሁን ወስደን ቴምፕሬቸር እና ስፔሲፊክ ቮሊዩም ወስደን እነዚህ ሁለቱ they are intensive properties and they are independent ናቸው። ቴምፕሬቸሩ መጨመሩ ስፔሲፊክ ቮሊዩሙ ላይ ምንም አይነት ተጽዕኖ አያሳድርም። ቴምፕሬቸር ቮሊዩሙ መጨመሩ ቴምፕሬቸሩ ላይ ምንም አይነት ተጽዕኖ አያሳድርም። አንዱ ላይ ተጽዕኖ አያሳድርም። ስለዚህ ያ ከሆነ ኢንዲፔንደንት ናቸው እንላለን። So these are independent, two independent intensive properties. So የሆነ simple compressible system ካለ እነዚህን ሁለቱን ብቻ በመግለጽ they can be described መደረግ ይችላሉ። ሌላ ቴምፕሬቸርን እና ፕሬሸርን መውሰድም እንችላለን። እነዚህ ለሆነ ለሲንግል ፌስ ሲስተም በሙሉ የሚያገለግሉ ናቸው። ለስቴት ፖስቱሌት ይሄ በዚህ መልኩ ነው ዲስክራይብ የሚያደርገው። አንድ ሲምፕል ኮምፕሬሰብል ሲስተም ካለን በሁለት ኢንዲፔንደንት ኢንቴንሲቭ ፕሮፐርቲዎች ሙሉ በሙሉ መገለጽ ይችላል ባጭሩ። ሌላው ደግሞ ፕሮሰስ ኤንድ ሳይክል፣ ዋተር ፕሮሰስ ኤንድ ሳይክል፣ ስለ እነዚህ ነገሮች እናያለን። ኤኒ ቼንጅ ዳት ሲስተም አንደርጎስ ፍሮም ዋን ኢኩሊብሪየም ስቴት ቱ አናዘር ኢዝ ኮልድ ፕሮሰስ። አሁን ከአንዱ የኢኩሊብሪየም ስቴት ወደ ሌላ ኢኩሊብሪየም ስቴት ሲቀየር ምን ይባላል? ፕሮሰስ ይባላል።
ከጋዝ ወደ ሊኩዊድ ሲቀየር፣ ከሊኩዊድ ወደ ጋዝ ወይም ከሊኩዊድ ወደ ሶሊድ፣ እንደዚህ አይነት ነገሮች ፕሮሰስ ይባላሉ። እና የሚያልፉት ሲሪየስ ኦፍ ስቴትስ ወይም የሚያልፉት ስቴፖች በሙሉ ደግሞ ፕሮሰስ ይባላሉ። ዲዩሪንግ ፕሮሰስ ኢዝ ኮልድ ፓዝ ኦፍ ፕሮሰስ ይባላል። ስለዚህ ያ ፕሮሰስ ደግሞ ሲከናወን የሚያልፉት እያንዳንዷ ሲሪየስ ኦፍ ስቴፕስ ምን ይባላል? ፓዝ ይባላል ማለት ነው። ለምሳሌ እዚህ ጋር እዩት፣ ኢኒሺያል ስቴት አለን፣ የሆነ ፋይናል ስቴት ደግሞ አለን። ስለዚህ ከዚህ ከኢኒሺያል ስቴቱ ከስቴት ዋን እስከ ስቴት ቱ ድረስ ስቴት ዋን ኤንድ ስቴት ቱ ምንድን ናቸው? ኢኒሺያል እና ፋይናል ስቴት ናቸው። በዚህ መካከል ያለ ፕሮሰሱ ምን ይባላል? ፕሮሰስ ይባላል ማለት ነው። ወይም ደግሞ ፓዝ ኦፍ ፕሮሰስ ደግሞ እዚህ ጋር የምታዩትን አይነት ላይን የሚመስል ይሄ ማለት ነው። ይሄ ደግሞ ፕሮሰስ ፓዝ ይባላል። አሁን ይህንን ኢኒሺያል እና ይህንን ፕሮሰስ ፓዝ ዲፋይን ለማድረግ ለመግለጽ ግዴታ ምን ያስፈልጋል? ኢኒሺያል እና ፋይናል ስቴቶች ያስፈልጋሉ ማለት ነው። አሁን ይሄ ካልን ስቲል ኢኩሊብሪየም ላይ ነን። ኢኩሊብሪየም ላይ ኳዛይ ኢኩሊብሪየም የሚባል አለ፣ እንዲሁም ነን ኳዛይ ኢኩሊብሪየም የሚባል አለ። ስለ እነዚህ ስለ ሁለቱም አንድ ፕሮሰስ when a process proceeds in such a manner that the system remains infinitesimally close to an equilibrium state at all times it's called quasi-static ወይም quasi-equilibrium ይባላል። ይሄ ማለት ምንድን ነው? ስሎ በሆነ ፕሮሰስ የሆነን ኦብጀክት ከውጩ ካለው ፕሬዠር ጋራ አፕሮክሲሜትሊ እንዲመሳሰል የምናደርገው ከሆነ ምን ይባላል? ኳዚ-ኢኩሊብሪየም ይባላል። ክሎዝ ቱ አን ኢኩሊብሪየም ስቴት አት ኦል ታይም ነው። በቃ ሁሌ ኢኩሊብሪየም እንዲሆን ማድረግ። ለምሳሌ ፕሬዠር ኦፍ ዲስ ሲስተም አለ፣ እንዲሁም ፕሬዠር ኦፍ ሰራውንዲንግ ውጭ ላይ ያለው ፕሬዠር አለ። ሁለቱን ነው የምታዩት። ስለዚህ አሁን ፕሬዠር ኦፍ ሲስተሙ ላይ ያለ ፕሬዠር አለ፣ ውጭ ላይ ያለው አለ። አሁን መጀመሪያ ላይ ምንድን ናቸው? ኢኩሊብሪየም ላይ አይደሉም፣ ተመሳሳይ አይደሉም። ፕሬዠሩ የውጭና የውስጡ ተመሳሳይ አይደለም። ነገር ግን ለማመሳሰል እናንተ ምን ታደርጋላችሁ? የተመሳሳይ እንደሆነ ፕሬዠሩ ለማስቀጠል ስሎ በሆነ ፕሮሰስ በጣም ረጋ ብላችሁ ከዚህ ከውጭ ፑሽ እያደረጋችሁ አሁንም በጣም ረጋ ብላችሁ ፑሽ እያደረጋችሁ ከሆነ በጣም የትንሽ ለውጥ ነው የሚኖረው። ለምሳሌ የውጭ 10 ኪሎ ፓስካል ቢሆን እዚህ ጋር ያለው ስንት ነው ሊሆን የሚችለው? 9.9 ወይም 9.8 ምናምን ነገር ነው። አፕሮክሲሜትሊ ምንድን ይሆናሉ? ተመሳሳይ ይሆናሉ። ኳዛይ ኢኩሊብሪየም ይሆናሉ አት ኦል ታይም። ያ ማለት ሁሌም ይሄ ፕሮሰስ እስከሚያልቅ ድረስ ፕሮሰሱን እስከምትጨርሱ ድረስ እናንተ ምን ይሆናሉ ማለት ነው? they will be similar ተመሳሳይ ይሆናሉ። ተመሳሳይ ከሆኑ ደግሞ ምን ይባላል? ኳዛይ ኢኩሊብሪየም ይባላል። አሁን ኳዛይ ኢኩሊብሪየም ላይ ለመሆን አንድና አንድ ያላችሁ ክራይቴሪያ ምንድነው? ስሎ የሆነ ኮምፕሬሽን ማካሄድ። በጣም ስሎ የሆነ በጣም ረጋ ያለ ከሆነ የመሆን እድሉ በጣም ሰፊ ነው። ሌላ ግን ደግሞ ነን ኳዛይ ኢኩሊብሪየም አለ። ነን ኳዛይ ኢኩሊብሪየም ማለት ምንድነው? የዚህ ተቃራኒ ማለት ነው። በጣም ፋስት ስታደርጉት ውጭ ላይ ያለው ፕሬዠር እና ውስጥ ላይ ያለው ወይም እንትኑ ጋር ያለው ፕሬዠር በጣም ኮምፕሊትሊ ሲለያይ ማለት ነው። የውጭ 10 ሆኖ እዚህ ጋር ደግሞ ያለው 30 40 ምናምን ቢሆን በጣም ፑሽ ስታደርጉት በፍጥነት ይሄ ምን ይባላል? ነን ኳዛይ ኢኩሊብሪየም ይባላል ማለት ነው። አሁን ጀነራሊ ኳዛይ ኢኩሊብሪየም አቴን ለማድረግ በጣም ከባድ ነው። ተመሳሳይ አድርጎ አሁን ኢኩሊብሪየም ስቴቱን ለማስቀጠል ማለት ነው። አሁን የሆነን ኦብጀክት እናንተ ፑሽ እያደረጋችሁት ከውጭ ጋር ተመሳሳይ እንዲሆን ለማድረግ ከበድ ይላል። ኳዛይ ኢኩሊብሪየም አቴን ለማድረግ ማለት ነው። በሪል ወርልድ ላይ የመገኘት ቻንሱ ዝቅተኛ ነው። ሞስት ኦፍ ዘ ታይም የሚኖረን ነን ኳዛይ ኢኩሊብሪየም ነው። ነገር ግን ይሄ ኳዛይ ኢኩሊብሪየም ፕሮሰስ ኢዝ አን አይዲያላይዝድ ነው ኤንድ ኢዝ ኖት ኤ ትሩ ሪፕሬዘንቴሽን ኦፍ ዘ አክቹዋል ፕሮሰስ። አክቹዋል ፕሮሰሱን ሙሉ በሙሉ ሪፕሬዘንት አያደርግም። ነገር ግን በጣም ብዙዎቹ ከዚህ ጋር ምን ይሆናሉ? ክሎዝድ ይሆናሉ ማለት የተቀራረበ ይሆናል። ስለዚህ ለምንድን ነው የምናጠናው ስንል እዚህ ጋር ያሉት በእነዚህ በሁለቱ ምክንያት ነው የምናጠናው። የመጀመሪያው አናላይዝ ለማድረግ ቀላል ነው። የውጩም እንዲሁም ደግሞ እናንተ ፑሽ የምታደርጉበት ፕሬዠር ተመሳሳይ ነው እንደነገርኳችሁ። ስለዚህ የመለያየት የሚባል ነገር ስለሌለ ማቴማቲካሊ ቀለል ይላል። አንደኛው እሱ። ሁለተኛው ደግሞ ሰርቭ አስ ስታንዳርድስ ቱ ዊች አክቹዋል ፕሮሰስ ካን ቢ ኮምፔርድ። አክቹዋሊ የምናገኘው የሆነ በአክቹዋሊ ካልኩሌት አድርገን ወር በዛ መልኩ የምናገኘው ነገር አለ አይደለ? ከእሱ ጋር ምን ያደረገ ነው? እሱን ምን ለማድረግ ከስታንዳርዱ ጋር ለማጥናት ኮምፔር ለማድረግ ለማወዳደር ለዛ ይጠቅማል። ስለዚህ ለዛ ሲባል ነው የምናጠናው ማለት ነው። ሌላው ይሄን ካልን ደግሞ ይሄ ኳዛይ ኢኩሊብሪየም እና ነን ኳዛይ ኢኩሊብሪየም ፕሮሰስን እንዴት ነው ዲስክራይብ የሚደረጉት? ፕሮሰስ ዲያግራም ላይ በምናስቀምጥበት ጊዜ እንዴት ዲስክራይብ እናደርጋለን ስንል እዚህ ጋር በምንድን ነው የሚለያየው? ይሄ ነን ኳዛይ ስታቲክ ፓዝ ከሆነ
ዶት የሆኑ ላይኖች እንጠቀማለን። እዚህ ጋር እንደምታዩት ኢኒሺያል አለ፣ ፋይናል አለን፣ ዶት እንጠቀማለን። ሌላው ግን ኳዛ ኢኩሊብሪየም ፕሮሰስ ከሆነ ደግሞ እነዚህ ዶትድ ሳይሆን የምንጠቀማቸው በትክክል ላይን የሆነ ላይን እናሰምርና ስትሬት ላይሆን ይችላል። ነገር ግን እዚህ ጋር ላይን ነው የሚሆነው። እዚህ ጋር ደግሞ ዶት ናቸው የሚሆኑት ዊል ቢ ዶትስ፣ ዶቶችን እንጠቀማለን ማለት ነው። በዚህ መልኩ መግለጽ እንችላለን። ዶትድ ዊዝ ዳሽድ ላይንስ እዚህ ጋር እንዳያችሁት ነን ኳዛይ ከሆነ ደግሞ ምንድነው የሚሆነው? ሶሊድ ላይን ይሆናል ማለት ነው። ስለዚህ በዛ መልኩ ዲያግራሞችን በምናስቀምጥበት ጊዜ በዚህ መልኩ እናስቀምጣለን። ይህንን ካለን እንግዲህ የተለያዩ ፕሮሰሶች አሉ እንደምታውቁት፣ የእነሱን ኤግዛምፕሎች ነው የምናየው። በአይዞ ነው የሚጀምሩት አብዛኞቹ ቴርሞዳይናሚክ ፕሮሰሶች ማለት ነው። ከዚህ በፊትም የምታውቋቸው አይነት ናቸው። ይሄ አይዞ ማለት ምንድነው? ኮንስታንት ማለት ነው፣ ተመሳሳይ ማለት ነው። አሁን አይዞ ተርማል ስንል ምንድነው? ቴምፕሬቸሩ ኮንስታንት የሆነ ማለት ነው። አይዞ ባሪክ ስንል ደግሞ ምንድነው? ፕሬሸሩ ኮንስታንት የሆነ እያልን ነው። አይዞ ኮሪክ ደግሞ አለ። አይዞ ኮሪክ ወይም አይዞሜትሪክ ይባላል። ይሄ ደግሞ ቮሊዩሙ ኮንስታንት የሆነ ማለት ነው። ግን ምንድነው? ስፔሲፊክ ቮሊዩም ነው። ይሄ ቮሊዩም እና ስፔሲፊክ ቮሊዩም እየለያቸው። ስፔሲፊክ ቮሊዩም ከተባለ ዲቫይድድ ባይ ማስ አለው ብያቸዋል። ያ ነገር ኮንስታንት ከሆነ ነው። ስለዚህ እነዚህ ሶስቱ አሉ በዋናነት። ሌላ ሳይክል አለ። ሳይክል የምንለው ምንድነው? ወን ሲስተም አንደርጎስ ኤ ፕሮሰስ ኢን ዊች ኢት ሪተርንስ ቱ ዘ ኢኒሺያል ስቴት አት ዘ ኤንድ ኦፍ ዘ ፕሮሰስ ኢኒሺያል ኤንድ ፋይናል ስቴትስ አር አይደንቲካል። ኢኒሺያል እና ፋይናል ስቴትስ የሚባሉ አሉ፣ ተመሳሳይ የሚሆኑበት ማለት ነው። ስለዚህ አሁን እዚህ ጋር ስታዩት ኢኒሺያል እና ፋይናል ስቴቱ ተመሳሳይ ነው አይደለም። ኢኒሺያል ስቴቱ እዚህ ጋር ነበረ፣ ፋይናል ስቴቱ እዚህ ጋር። ነገር ግን ኢኒሺያልም ፋይናል ስቴቱም ተመሳሳይ ቢሆን እንደ ክሎዝድ ሉፕ ይሰራል ማለት ነው። አሁን ይሄ መጥቶ የት ጋር ይጋጠማል? ልክ እንዴት አድርጌ ላሳያችሁ? እንደዚህ ማለት ነው። ይሄ እዚህ ጋር መጥቶ እዚህ ጋር ሲጋጠም ማለት ነው። ይሄ ነገር እዚህ ጋር መጥቶ ሲጋጠም፣ ስለዚህ ይሄ ከሆነ ኢኒሺያል ስቴቱም ፋይናል ስቴቱም እች ትሆናለች ማለት ነው። እንደዛ ከሆነ ሳይክል ይባላል። አንድ ሳይክል ሞላው እንላለን። ይሄ ነገር አንድ ሳይክል የሚሞላው ከሆነ ወነ ሲስተም አንደርጎስ ኤ ፕሮሰስ ኢን ዊች ኢት ሪተርንስ ይመለሳል። የቱ ጋር? ኢኒሺያል ስቴቱ ጋር የሚመለስ ከሆነ ፕሮሰሱ በሚያልቅበት ጊዜ እዛው ኢኒሺያል ፕሮሰስ ላይ የሚመለስ ከሆነ ሳይክል እንለዋለን ማለት ነው። ስለዚህ እነዚህ ናቸው ቴርሞዳይናሚክ ፕሮሰሶች።